ለእያንዳንዱ ነገር ዋጋ መክፈል ከፈልሽ አርፈሽ ቁጭ በይ። ሰምኛለሽ? አርፈሽ ቁጭ በይ። ወርጋት እኮ ነው ያለችኝ። ቁጭ በይ አርፈሽ። ከእንድች አይነት ተራ ሴት ጋር ባለቤት እንደማድረግ አምናለሁ። እኔ ነው ተራ አንቺ አርፈሽ ቁጭ በይ። ሰምኛለሽ? አርፈሽ ቁጭ በይ። ያንቺ ባል ነው ይገባሻል። ያንቺ ባል ነው ዋጋሽን ሰጥሻለሁ። ቤቴ ማናት እንደዚህ አይነት ውርጋጥ የሆነች ሴት የምታመጣው? ባናት እኔ ነው ውርጋጥ። አንቺ አፍሽን ዘግተሽ በእናት እያለች ነው። አፍሽን ዘግተሽ ቁጭ በይ። ከሃዲ አንተ ነህ እያልከኝ ነው ይሁን? እኔ ወንድምህ ከሃዲ ነኝ? እኔ አንተን ክድሃለሁ? ክድኸኛል። እንደዛ እያልከኝ ነው? በደንብ ክድኸኛል። አራሽ ውርጋጥ ማስመሰል አለብኝ እንዴ እንዳንቺ? እባክሽን እኔ ወይ ተከበርኩ ማለት ዳር ነው ታውቂያለሽ። በእናት ያፊን ዝግልኝ በላሽ። ነፃነቴን አትፈልጊ። ውጪ። ያስኩትን ኬዝ ልጨርስ ብዬ እንጂ ወደ አንተ መምጣቴ የማይቀር ነበረ። ሰማኛል አይደለ? ሰሞኑን በጣም ስትረሱ ስለነበርኩ ነው። አሁን ደግሞ ይባስ ብሎ ከበቂ በላይ የሚሆን ማስረጃ አገኘሁኝ። ከወንድሜ ጋር ግንኙነት እንዳለ ሰማሁ። ቤቴን የፈረሰው እንዲህ ያደርጋል ብዬ አልጠብቀውም ነበር። እንዲፈጽማል ብዬ ምን በቃ አይምሮዬ ላይ ይሄድ ይጫወት ምናምን ያምሽ፣ ግን እንደዚህ ቺት ያደርግብኛል ከሌላ ሴት ጋር ከሴተኛ ደረጃ ያደርጋል ብዬ ግን አስቤ አላውቅም ነበር። ወርዶ እዛ ጋር ሄዳል ብዬ አላስብም ነበር። ያው እንግዲህ ስርዓት አላችሁ እንዲሻቀልኝ ማለት ይገባሻል። ሴተኛ ዳሪ ቁጭ በያለሁ። ጭራሽ ሴተኛ ዳሪ ነሽ ጭራሽ። ይሄ እኔ ማታ ደውዬ አላውቅም። አትዋሽ፣ አሁን አትደባብቅ ነገር። እኔም የምዋሸው ነገር ስለሌለ ነው። አሁን አንተ ማታ እያልከኝ እኔ ቀን ነው እያልኩ ያለሁት ምንም የዋሸውክ ነገር እንደሌለ እንድታውቅ። በጣም ታግሸሽ ነው ያው። ይኸውልሽ ስለ ሴቶች አዝን ነበረ። ስለ ሴት ክብር ስላለኝ ታግሸሽ እያዋራሁሽ ነው እንጂ እንዳንቺ አይነት ሴትን ይኸውልሽ እጠፈጥፍሽ ነበር። በጣም ያናደደችኝ ነው። ክብረ ቢስ ናት። ይኸውልሽ ለኔ ማዘን ነበረብሽ። ከቅርብ ጊዜ ወዲህ ከሆነ ጊዜ በኋላ ትንሽ ከቅርብ ጸባዩ ከተቀየረ በኋላ የሆነ ቁም ሳጥን አለ። እሺ እሱ ቁም ሳጥን እኔ አጠገቡ እንዲደርስ አይፈልግም። ምን ታርጊያለሽ? እዚህ ጋር ተሳስቼ አጠገቡ እንኳን ከምን ታርጊያለሽ? ሂጂ ውጪ። ምን ታርጊያለሽ? ቁልፉን አያስነካኝም። እሺ አስቴር፣ መረጋጋት አለብሽ። በመጀመሪያ ደረጃ ምን ልረጋጋ? እንዴት ልረጋጋ? በቃ ይሄው በየስ የኔ ሊያስ ማየት አይደለም የምትፈልጊ? የኔ ሊያስ ነው እንደዚህ ያደርጋ ማየት ትችያለሽ። ምን ለማድረግ እየሞከርክ ነው ያለው? ምን ለማድረግ እየሞከርክ ነው? ቃላብ ነኝ እኮ አውቃለሁ። ቃላብ ነህ። ለዛም ነው ወደዚህ ያስገባው። ምን ሆነክ ነው እንዴ? ተረጋጋ። ውሃ ፊትን ታጠብሽ። አፍህን ዘግተህ ቁጭ በል እያልኩ ነው። ቀለል ይበል ትንሽ ታጠፊ። ወደ ነገሩ ገብቷል። ነገሩን በደንብ ታውቀዋለህ። ለዛ ነው እየለፈለፍክ ያለኸው። ተረጋጋና አዳምጠኝ። አንዴ እባካችሁን አትፈልኝ። አንዴ ሳይ የሆነ ቀስ እያልኩ ተደብቄ አየዋለሁ። አስገብቶ የታሸገ ብሮች በቃ ሙሉ የታሸገ ብር፣ እንደዚህ ትንሽ ብር እንዳይመስልህ። የወንድ መሳቢያ ውስጥ ማየት ትችላለህ። ቁም ሳጥኑን ከፍተህ ማየት ትችላለህ። ከፈለክ ብትሰብረውስ ከዚህ በኋላ ለሱ እንደብቅለት ሚስጥር ይኖራል። እኔ እናንተ ሌላ ነገር ተረጋጋ። እንደሆነ ያልቆራኝ እኔ ሳታምነኝ ቃታታለ ምን ልትሆን ነው እያልኩ ነው። ምን ልትሆን ነው? እኔ ሳታምነኝ ቃታታለ እንደዚህ ምታረግ። እባክሽን መረጋጋት መቻል አለብሽ። ይሄ ነገር ሲፈጠር አንድ እባክህን ካሜራውን አጥፋን። ውሃ አምጣልኝ። ማንም ሰው ከዚህ ቤት እንዳይወጣ ውሃ አምጣልኝ። አጥፋው እባክህን ካሜራውን። አስቴር እባክሽን ተረጋጊ። አስቴር ባልሽ ከሌላ ሴት ጋር ይወጣል። የምርህን ነው? እንደዚህ እንዴት ይሆናል? እንደዚህ አድርግ ምን ያምነዋለሁ? እባክሽን ተረጋጊ። እኔ በጣም ነው ይኸውልህ ነገሮች ጥርጣሬ ውስጥ ገብቻለሁ። አላውቅም፣ ወንድሜንም አውቀው አሽሽተውት ይሄን ነገር እያደረጉ እኔ እሱ ላይ ጥርጣሬ እንዲኖረኝስ ቢሆን ማላውቀው ሰው እየሆነብኝ መጣ። በቃ ማላውቀው አብረን ብዙ ነገር ያሳለፍን ቀላል አይደለም። በትዳር 2 ዓመት ከምናምን ነው እንግዲህ ታውቃለህ። እኔና እሱ አብረን ስንቆይ ምንም በቃ አዲስ ባህሪ እያየሁበት መጣ። ይሁን ገመና እኮ አይነገርም። አንዳንዴ ብትደብቃቸው ገመና ያው እንደዚህ አይነት ነገሮች አሁን ከቤተሰብም እኮ ለምን አትወልዱም ለምን እንትን አትሉም እየተባለ ጥያቄ ይመጣለታል። እና እነሱም ይሄንን ፍራቻ ነው ዝም ያሉት። ሲጀመር ወንድም በጣም ክፉ ነው፣ አይወደም እያልኩ እኮ ነው። አንቺ ወደዛ ሂጂ፣ እኔን ጫፌ ጋር እንዳትደርሽ ሰምኛለሽ አይደለ? እኔ ላረጋጋ የፈለኩ ወደዛ ሂጂ። ተረጋጊ ብዬሻለሁ ሴትዮ። ከእኔ ጋር ሌላ ነገር እንድታስቢ አልፈልግም። ግልጽ ነው? እሺ ተረጋጋ። ይኸውልሽ እንዴት ብዬ እንደምነግርሽ አላውቅም። ይሁን በጣም እያስጨነቀኝ ከኔ በላይ ላንቺ ይከብዳል። አላውቅም እንዴት ብዬ እንደምነግርሽ ግራ ስለገባኝ ነው። ነገር ውስጥ የከተትከኝ ነው። ምን እያስጨነቀኝ እኮ ነው። ይሁን አዎ ስልኬ ውስጥ አለ ፎቶአችን ምናምን አለ። ከፈለክ ማመን ያንተ ፋንታ ነው። ገባክ? አንቺና ወንድሜ ግንኙነት አለን እያልሽ ነው? አዎ አለ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ትንሽ ተነጋግረን አውርተን መተናል። አሁንም ቢሆን በር ላይ ያሉት የኔ ባልደረቦች የተወሰኑት የገቡም አሉ፣ ያው የምፈልጋቸው ሰዎችም አሉና እስቲ አሁን እዚህ ቦታ ላይ መጀመሪያ የሚቀድመውን ላስቀድምና ማውራት ያለብኝን
አወራለሁ። ስለዚህ ነገርም እያንዳንዱ ነገር አወራለሁ። እችን ነገር እዚህ ጋር ላስቀምጣት፣ ምክንያቱም መረጃዬ ናት። ብዙ መረጃ አለው እዚህ ውስጥ። በጣም ለእኔ የሚጠቅመኝን ነገር ነው ያደረግሽልኝ። ነገሮች ተወዛግበውብኛል፣ ነገሮች ተወሳስበውብኛል። ምን እንደምጀምር አላውቅም እና አስቴር እንግዲህ መረጋጋት አለብሽ። አሁን እሷን ላስገባት ነው። ከማስገባት በፊት እኮ ግን እሷ ተጨንቀሻል። አንቺም ይገባኛል። በጣም ጨነቀኝ። ለምንድን ነው የማይጨንቀኝ? የምትነግረኝ ነገር ከባድ እኮ ነው። ቤቴን ህይወቴን የሚያፈርስ ነገር ነው እየነገርከኝ ያለው። አዎ በእርግጥ ስለ ባልሽ ያው እኔም ወንድሜ ነው። መቼም እንዲህ አይነት ነገርን እኔ እናንተን ለማጣላት ወይም እናንተን ሆነ ብዬ እንትን ለማለት ይመጣል ብለሽ አታስቢም አይደለ? እና ለዛ ነው ወንድሜ በቃ ብዙ ነገሮች ነው የሰራው። አንቺ ላይም እንግዲህ ቺት አድርጓል ስልሽ ወይም ደግሞ ከሌላ ሰው ጋር ማግጧል ስልሽ ዝም ብዬ ያላጣራሁትን ነገር ላውራ አይደለም እዚህ የመጣሁት እና የሚነግሩን ነገር በሙሉ ለምን ትሰማለህ? ሁለታችሁን ለማለያየት ለማጣላት ቢሆንስ አንተ ሰው የሚነግርን በሙሉ ለምን ትሰማለህ? ለምን ታምናለህ? እኔም እንደዛ ነበር መጀመሪያ ያሰብኩት። ይኸውልሽ ይሄ ነገር ከትላንት ጀምሮ ትላንት እኔ ጋር ነው ያልኩሽ። አንደኛ ነገር አውቄ ነው ይልሽ አስቴር ማለት እኔ ጋር አልነበረም። የት እንዳደረም ማውቀው ነገር ነው። አላልከኝም ስደውልልህ እንዳትጨነቂ ብዬ ነው። ይኸውልሽ አንቺ እንዳትጨነቂ፣ አንቺ እንዳትረበሽ ብዬ ነው። መጨነቅ አይደለም እኮ እኔ እና እሱ ጀምሮ እኮ ህይወት እኮ ነው። ስደውልልሽ አታውቂም። አንቺም እንግዳ ሆነ እንዴ ምናምን ስትይ ልኬው ነበር። አይ አንቺ ጋር ምናልባት ከመጣ ብዬ ነው ያልኩትኝ። እንዳትደናገጭ ብዬ ነው። በዛ ሰዓት የለም ብልሽ እንዴት ነው የምታድሪውስ? ለሊትስ እንዴት ነው ተጨንቀሽ የምታድሪው? ይሁን ይሄ እኮ ትዳር ነው ታውቃለህ አይደል? እንዴት ነው ወንድ ልጅ እያደረ እንዴት ነው ታግሼ ዝም የምለው? እንዴ ስንት ነገር ቻልኩኝ እኮ። ለዛ ነው አስቴር አሁን ይሄን ነገር ይፋ መውጣት አለበት የምለው ለዛ ነው። እነዚህንም ነገሮች ማወቅ አለብሽ የምለው ለዛ ነው። እኔ ተጨንቀሻል፣ ይገባኛል። ግን በቃ ምንም ማድረግ አይቻልም። የሆኑት ነገሮች ከሆነ በኋላ ምን ማድረግ ይቻላል? ለነገሮች መፍትሄ ነው ማበጀት ያለብን። አውቃለሁ ግን አትመን እያልኩ እኮ ነው። አሁን እኮ አምነን እየነገርከኝ ያለከው አንተ እና እሱ ለማለያየት እኔ ያየሁትን ነገር ብታይ አስቴር አንቺም ታምኛለሽ። እርግጠኛ ሆኜ እኔ ያየሁትን ነገር ብታይ አንቺም ታምኛለሽ። አሁን ይሄን ነገር ለአንቺ ማሳየት ይኑርብኝ አይኑርብኝ አላውቅም። አሁን እቺ ልጅ ለማስገባት ራሱ በጣም ትልቅ ውዝግብ ውስጥ ነው ያለሁት፣ ትልቅ ጭንቀት ውስጥ ነው ያለሁት። አይተሻለ ደጅ ላይ ናቸው የኔ ባልደረቦች። አይቻለሁ። የምትገባዋ ልጅ ማን ናት? ምንድን ናት? አስገባት። እሺ ለማንኛውም አስገባት፣ ችግር የለውም። ምንም ይፈጠር ምን አስገባት። ነይ ግቢ። ሌሎቻችሁም ግቡና እዚህ ውስጥ ሁኑ። ነይ አንቺ ልቀቀኝ በእናትህ አንተ። ነይ አፍሽን ዘግተሽ ነይ። ነይ ቁጭ በይ። ማን ጋር ነው ደግሞ ያመጣችሁ? ቁጭ በይ። ማን ናት? ቤቴ ማን ናት? እንደዚህ አይነት ውርጋጥ የሆነች ሴት የምታመጣው ማን ናት? እኔ ነው ውርጋጥ? አንቺ አፍሽን ዘግተሽ በእናትህ እያለች ያለችው ነው። አፍሽን ዘግተሽ ቁጭ በይ። እንዴ ትዕግስቴ ያልቋል። ከዚህ በኋላ ይኸውልሽ አንቺ የምታገዝበት ነው ያለችኝ። ይገባል? ሲያንስሽ ነው ይሄ ላንቺ። ሰምኛለሽ? ይሄ ላንቺ ሲያንስሽ ነው። እኔ ነኝ አንቺ ነኝ ውርጋጥ። አፍሽን ዘግተሽ ቁጭ በይ። አታፍሪም? ቤቴ መተሽ ጭራሽ ልትሰድብኝ ነው? ሰምኛለሽ? ሴትዮ አፍሽን ዘግተሽ ቁጭ በይ ያልኩሽ ነው። እሺ አፍሽን ዘግተሽ ቁጭ በይ። ለሰው ተደርበላት ማለት? አዎ ይኸውልሽ እሷ ማለት በቤቷ መጥቻ ያላከበረችኝ የወንድሜ ሚስት ናት። እሺ ኦኬ የወንድሜ ሚስት ናት እሷ። ምን ነሳቅሽ? ምን ነሳቅሽ? ስለዚህ ሴት እንግዲህ ከዚህ እያፌዘች ነው ታውቋል። አዎ ተያት። እሷ ባህሪዋ ነው ልማዷ ነው ማለት ያደገችበትን ማስተዳደጓም ሊሆን ይችላል አላውቅም። ታስታውቃለች ግን ወንድሜ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ እያልኩሽ ነው። እሺ ምን እያለችኝ ነው? ታስታውቃለች። ምን ጉርጋጥ ነኝ? አንቺ ነሽ ጉርጋጥ። ራስሽ ነሽ። የሆነ ነገር ስላጣ ነው ባልሽ ራሱ ነው የጋይ ማለት። ሴትዮ አፍሽን ዘግተሽ ቁጭ በይ እያልኩሽ ነው። በጣም ሰምኛለሽ? ትህትና ራሱ ስለሌለሽ ነው። አፍሽን ዘግተሽ ቁጭ በይ። ታግሽሽ ነው ያለሁት። ከእንዳንቺ አይነት ሴት ጋር በፍጹም ለዛ ነው አሳይሻለሁ። ያለውን ነገር ሁሉ አሳይሻለሁ። አስቴር እቺ ልጅ ስነ ስርዓት የላትም ማለት አሁን እኔ ከእሷ ጋር ብዙ ነገር ሳደርግ ነበር፣ ብዙ ነገር ስንጨቃጨቅ ነበር። የእሷን ነገር እርሺውና ያው ወንድሜ ወሰለተው ብዙ ነገር ያደረገው ከሷ ጋር ባልሽ ውርጋጥ ከዚች ጋር አዎ ከዚች አይነት ተራ ሴት ጋር ባለቤት እንደማድረግ አምናለሁ። እኔ ነው ተራ አንቺ አርፈሽ ሰምኛለሽ? አርፈሽ ቁጭ በይ። አንቺ ባል ነው ይገባሻል። ዋጋሽን እሰጥሻለሁ። እሺ እኔ አውቀዋለሁ ባለቤት እኔ ለእያንዳንዱ ነገር ዋጋ መክፈል ከፈለግሽ አርፈሽ ቁጭ በይ። ሰምኛለሽ? ውርጋጥ እኮ ነው ያለችኝ። ውርጋጥ እኮ ነው ያለችኝ። ቁጭ በይ አርፈሽ። ራስሽ ነሽ ስነ ስርዓት የሌለሽ፣ ስነ ስርዓትሽን የማታስከብሪው ራስሽ ነሽ። ብዙ አይነት ሴቶችን አግኝቻለሁ። ያጣውን ነገር ስላጣ ነው እኔ ጋ የመጣው። ይገባሻል? እኔ አምነዋለሁ። አሳይሻለሁ ብዙ ነገሮች ከፈለግሽ። ማታምኚኝ ከሆነ አትመኚኝ። ጅል ይኸውልሽ አንቺን በማስገባቴ እንዲቆጨኝ አታድርጊ እባክሽን። ሰድበኝ ነው ቤት ያመጣት አይደለም። ይኸውልሽ አስቴር እኔ ነው ዘላን ሴት ናት።
ለምንድን ነው አንቺ ቆይ ክብርሽን የማታስከብሪው? እኔ እኮ ነው ዘለለ እኮ አንቺ እኮ ነሽ እየጮሽ እየተናገርሻለሽ። ምን አይነት ሴት ናት? አስቴር አንቺም ቢሆን እባክሽ ተረጋጊና ያው ተረጋግቼ እየሰማኋት ነው። ልደበደበኝ የምትነሳው የምትጋበዘው እሷ ናት በቤት። በእርግጥ ልክ ነሽ። ቁጭ ብለሽ በቃል ነው የምታናገሪው። እኔ በጮት ሊሆን ይችላል። አንቺ ግን ሰውን ትወጊያለሽ። ባለጌ ስድ አንቺ እኔ ባልሽንም ራሱ አንቺ አርፈሽ ቁጭ በይ ብዬሻለሁ። አርፈሽ ቁጭ በይ እሺ። ውሎ እንደዚህ ነው እያልከኝ ነው? ከእንደዚህ አይነት ጋር አምነዋለሁ። በጣም ነው የማምነው ከአንዳንቺ አይነት ሰት ጋር እንደማይሆን። አስቴር እባክሽን ይኸውልሽ ብዙ ነገሮች የተፈጠሩ ነገሮች አሉ። አሳይሻለሁ ከፈልሽ ብዙ ማስረጃዎች አሉ። እራሷ እንዴት ነው የምታየው? ለምን ታውሽ ባልሽ እስኪ እውነትም እነዚህ ራስሽን ስለምታካብጂ አንቺ ሴትዮ ችግር አለብሽ እንዴ? በጣም እኮ አስወጣሻለሁ። አስወጥቼ ደግሞ ዝም አልሽ ነው። እኔ እንደውም በጣም አዝኜልሽ ነበረ፣ ግን አንቺ በጣም ሰው ጠቅ ታደርጊያለሽ። በጣም ስርዓት ስላለኝ ነው እናቴ። ወይ ስርዓት እንዲህ ሻንጠልጥዬ ነበር ከቤት የማስወጣ። ስርዓት አላችሁ እንዲህ ሻንጠልጥዬ ማለት ይገባሻል። ሴተኛ ዳሪ ቁጭ በያለሁ። ጭራሽ ሴተኛ ዳሪ ነሽ? ጭራሽ አዎ አስቴር ይኸውልሽ ለዛም ነው አንዳንድ ስነ ስርዓቶች ምናልባት ላይኖሩ ይችላሉ። ለዛ ነው እንደዚህ ስርዓት አልባ የሆነችው። ውሎሽ ነው ኑሮሽ ነው። ስለዚህ አንቺ አርፈሽ ቁጭ በይ እሺ። አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ወደዚህ ሴተኛ ዳሪ ይመስላታል። ፈልገሽው ነው ይሄን ነገር ያደረግሽው። ይኸውልሽ ሌሎች እኔ ከዚህ በፊት ብዙ ሴቶችን አዋርቼ አውቃለሁ። ብዙ ሴተኛ ዳሪዎችንም ኬዛቸውን ሰርቼ አውቃለሁ። እንዳንቺ ግን እዚህ ነገር ውስጥ ወዶና ፈቅዶ ሳይጸጸት እየሰራ ያለ ማንም የለም። አንቺ ግን ይኸውልሽ ይሄን ነገር እያደረግሽ ያለሽው ምንም ርህራሄ የለሽም። ወንዶቹን ስለምጠላ ምክንያቱም ስለጎዱኝ ይገባሃል። ይኸውልሽ ስለ ስርዓት ሲይዝ ቁጭ ብለሽ አዋሪ። ስለምጠላታለሁ በጣም ታግሸሽ ነው ያው ይኸውልሽ ስለ ሴቶች አዝን ነበረ። ስለ ሴት ክብር ስላለኝ ታግሸሽ እያዋራሁሽ ነው እንጂ እንዳንቺ አይነት ሴትን ይኸውልሽ እጠፈጥፍሽ ነበር። በጣም ያናደደችኝ ነው። ክብረ ቢስ ናት። ይኸውልሽ ለኔ ማዘን ነበረብሽ። ምን ስለሆንሽ ወደሽ ስለምትሰሪ? ኧረ እባክሽ ፈልገሽ ስለምትሰሪ? እንደዛ ነው ይመስላችኋል? እንደዛ ነው። ይኸውልሽ ኧረ እባክሽ ውርጋጥ ማስመሰል አለብኝ እንዴ እንዳንቺ? እባክሽን እኔ ወይ ተከበርኩ ባለ ትዳር ነው ታውቂያለሽ። በእናትሽ አፍሽን ዝጊልኝ በእናትሽ። ነፃነቴን አትፈልጊ። ውጪ! አሁኑን አፍሽን ዘግተሽ ውጪ። በማስገባቴ አንቺን ይኸውልሽ እኔ እየጸጸተኝ ነው እዚህ ጋር እንድትገቢ የፈለኩትኝ ያለውን የተፈጠረውን ነገር እንድትናገሪ ነበረ። አይ ደግሞ የገረመኝ ነው እንደዚህ እርጋታ ረጋ ብላ ማውራቷ ምናምን እሷ ራሷ አዋራች ማለት ከባሏ ትሰጣለች ማለት ነው። አፍሽን ዝጊና ቁጭ በይ። ያዟት። እሷ እንድታሰቃዩት እፈልጋለሁ። እያንዳንዱን ነገር ዋጋው እንድትሰጠው እፈልጋለሁ። ይሁን ምን አይነት ውርጋጥና ባለጌ ሴት ነው ቤት ያመጣህብኝ? ምን አይነት ስድ ናት አስቴር? ይኸውልሽ በዚህ አይነት ሴት ምናልባት ላትገምቺ ላትጠረጥሪ ትችያለሽ። ግን በፍጹም ይሄን ነገር እኔም አላመንኩም ማለት ከእንደዚህ አሁን ንቅያት አይደለም ያው ሴተኛ ዳሪ ንቅያ አይደለም። እኔ ማለት ማንም ወዶ እዚህ ነገር ውስጥ አይገባም። ግን እቺ ሴት ከነዛም የተለየች ናት። ይሄን ነገር ወዳና ፈቅዳ ያደረገችው እያየኋት ነው። ከሱ ብሶ እኔንም ልደለኝ ነበር ስትሞክር የነበረው። እኔንም እዚህ ነገር ውስጥ ማለት ሴትነቷን ተጠቅማ እኔንም ለማሳሳት ስትሞክር ነበረ። ብዙ ነገር ስታደርግ ነበር። ምንም የማታፈር ማለት ላደረገችው ነገር እንኳን የማይጸጽታት ሴት ናት። ላደረገችው ነገር ደስተኛ ሆና እየሳቀች የምታደርገው ሴት ናት። አላቅም ምን አይነት የስነ ልቦና ችግር እንዳለባት ግን ጤነኛ ናት። ግን እሱን ነገር አላቅም። እስቲ ለማንኛውም ስልኳን ከካሜራ ጀርባ ያለው ስልኳን አምጣልኝ። ስልኳ ላይ ብዙ ማሳየሽ መረጃ አለ። ምን አይነት መረጃ? እኔ ህይወቴን ሊያበላሽ ኑሮዬን ሊያመሰቃቅል የሚችል ነገር ምንም ነገር እንድትነግረኝ አልፈልግም። በጣም አሁን ከአይምሮዬ በላይ እየሆንክብኝ ነው። ታውቃለህ አይደል? ይኸውልሽ አስቴር ባለጌ ሴት አምጥተህ ቤቴ ጭራሽ ልደበድብ በቃል ስነግርሽ ልታምኝ አልቻልሽም። ከዚህ በላይ እንዴት ልመን እንዴ? ወንድምህን እኮ ነው ለእኔ እየነገርከኝ ያልከው። ስለ ወንድም ነው። ይኸውልሽ ወንድሜ እኔም እኮ ወንድሜ ነው፣ ስጋዬ ነው። ከአንቺ በልጥ እኮ ከኔ ጋር ይኸውልሽ በደንብ ተሳስረናል አይደል እንዴ? ያን ብዬ ነበር እኮ ያን ብዬ ነበር። ጭራሽ ምን አይነት ሴት ቤት አምጥተህ ታስረዳኝ? ስነግርሽ ልታምኝ አልፈለግሽም። እሺ ከዛም ይባስ ብሎ በቃ እሺ ያለውን ነገር እንርሳና ወንድሜ የደበቀው ነገር ቤት ውስጥ ያለው ነገር ሚስጥሩ እነዚህ ነገሮች አሳልፌ መስጠት አልችልም አለሽ። ምንድን ልንገርክ ዮኒ አሳልፌ ሰጠው እኮ አይደል? ከዛም ሌላ ይኸውልሽ ወንድሜ የሆኑ ነገሮች እነዚህ ነገሮች የሚያደርግ ከሆነ ከዛ ስልክ ቁጥር በተጀርባ ደግሞ ሌሎች ነገሮች ይኖራሉ። አላቅም ብዙ ነገሮች ይኖራሉ። ስለዚህ እነዚህ ነገሮች አሳልፌ ስጪኝ ወይ ካልሆነ ደግሞ ይሄን ነገር አምነሽበት እንድታደርጊው ነው እንግዲህ ይሄን ነገር እያደረግኩ ያለሁት። እችንም ሴት እንግዲህ እዚህ ጋር ማምጣቴ ይሄን ነገር እንድታምኝበት ብዬ ነው። አስፈላጊ ከሆነ ደግሞ ይሄንን ማስረጃ ማሳየት እችላለሁ። እሱን ነገር እንዳሳይሽ ፈቃደኛ ነሽ? ላሳይሽ? ለዚህ ነገር ዝግጁ ነሽ? እንታሳይ እፈልጋለሁ። ለምንድን ነው ማየት የሌለብኝ? ይሄ እኮ ማለት ለእኔ በጣም ከባድ በቃ እኔ እንጃ ትዳሬን ህይወቴን የሚያፈርስ ነገር ቤቴን የሚያፈርስ እኮ ነው። ስንት ነገር የታውኩት ስራዬን የታውኩት። ግን እኔ ቤትሽን ማፍረስ አይደለም ዋና ዓላማዬ። ይሄንን ወንጀለኛ አሁን ለእኔ ወንድሜ ራሱ ብዬ መጥራት አልፈልግም። እስቲ አላቅም ለምን ጠፋሽ? እሱስ ቢሆን ለምን ጠፋ በዚህ ሰዓት?
እኔ አላውቅም። እኔ ያው አይተሃል አይደል? እኔ አንተ ጋር ነው የምደውለው። ማታም ራሱ አያነሳም ስልኬን። አይተሃል አይደል? አይተሃል። ለምን እንደጠፋ እኔ ምንም ምክንያት ይሄ ነገር ይኸውልሽ እኔ እንዳወቅኩት ስለደረሰበት ነው። አሁን ከባልደረቤ ጋር ግንኙነት አለው ማለት ሁላችሁንም እፈልጋችኋለሁ። ከጀርባ ያላችሁት ማንም ሰው እንዲወጣ አልፈልግም። በሩ እንድዘጉት። ከዚህ ውስጥ የምፈልገው ሰው አለ። መቼም ራስህን ታውቀዋለህ ብዬ አስባለሁ። ስለዚህ እባክህን አንተ በር ላይ ሆነልኝ። ማንም ሰው እንዲወጣ አልፈልግም። እያንዳንዱን ነገር እንድትቆጣጠርልኝ እፈልጋለሁ። ይኸውልሽ እዚህ ነገር ላይ በጣም ብዙ ነገሮችን አይቻለሁ። በጣም ብዙ ነገሮችን። ምንም መደናገጥ፣ ምንም መርበትበት አያስፈልግም። ሁላችሁም አርፋችሁ ቁጭ በሉ። የምፈልገው አንድ ሰው ነው። እሱም ደግሞ ራሱን ያውቋል። ስለዚህ አስቴር ይህንን ነገር እንዳሳይሽ የምትፈልጊ ከሆነ አሳይሻለሁ። ግን ያንን ነገር ሳሳይሽ ደግሞ ወንድሜ ይሄ ወንጀለኛ የተባለው ስሙን ራሱ መጥራት አልፈልግም። ኤልያስን አሳልፈሽ እንድትሰጭኝ እፈልጋለሁ። የደበቀውን እያንዳንዱን ሲያደርጋቸው የነበሩትን እያንዳንዱን ነገር ለእኔ አሳልፈሽ እንድትሰጭኝ እፈልጋለሁ። ተግባባል? ገብቶኛል እኮ እኔ ይህን ያክል ርቀት ሄዳል ብዬ አላሰብኩም ነበር። ችግር የለውም። እሱን ደግሞ በእያንዳንዱ በማስረጃ ሳይሻለሁ። እባክህን ስልኳን ስጠኝ። ይኸውልሽ እዚህ ስልክ ላይ ብዙ የተደበቁ ነገሮች አሉ። ማለት መገኘት የሌለባቸው አላቅም። እነዚህ ነገሮች አሳይኝ። በቃ ለምንድን ታስጨንቀኝ? በቃ በጣም ያስጨነቀኝ ነው። አሳይኝ፣ ታሳየኝ። እሺ አስቴር መረጋጋት አለብሽ። በመጀመሪያ ደረጃ ምን ልረጋጋ? እንዴት ልረጋጋ? በቃ ይሄን ማየት አይደል የምትፈልጊ? የኔ ሊያስ ነው እንደዚህ ያደርጋ ማየት ትችያለሽ። እኔም እንዳንቺ ነው እኔም ይሄንን ወይኔ ይሄው እዚህ ከነበረችው ሴት ጋር ይታይሻል አይደል? ማለት ይሄ ነገር ለምንድ አይመጥንም እንጂ ባሳይ ለተመልካች ራሱ ባሳይ ደስ ይለኛል። ያት ከግማሽ በላይ እርቃኗን ሆና እሱ ነው እንዴት እንደሆነ አታሳይኝ። እኔንም ማየት አልፈልግም። በቃ እንካ አስተምጠልኝ። ስትነገር ይሄንን ነገር እንኳን ስትነሳ አላፈረችም። አይዞሽ አስቴር ተረጋጊ። እባክሽን መረጋጋት መቻል አለብሽ። ይሄ ነገር ሲፈጠር አንድ እባክህን ካሜራውን አጥፋና ውሃ አምጣልኝ። ማንም ሰው ከዚህ ቤት እንዳይወጣ ውሃ አምጣልኝ። አጥፋው እባክህን ካሜራውን። አስቴር እባክሽን ተረጋጊ። አስቴር አጥፋው። ና አንተ ና አጥፋው። ና ግባ፣ አንተም ና ግባ። አስገባችሁ ሁሉንም። ውድ የገመና ቻናል ቤተሰቦች ትንሽ ነገሮች ተበጥብጠዋል። ያው አንዳንድ ነገሮችን ማለት ያበላሿቸው እየመሰለኝ ነው። እኔ ራሱ አላቅም፣ ግራ ገብቶኛል። በምን አይነት ነገር እነዚህ ነገሮች ማድረግ እንዳለብኝ ማለት ይህንን ኬዝ ወይኔ ከሚይዝ እነተሙ ወይ እነሳሚ ቢይዙት የተሻለ ነበር መሰለኝ። አላቅም ማለት ተደናግጫለሁ። የማደርጋቸውን ነገሮች ትክክል ይሁኑ አይሆኑ እርግጠኛ አይደለሁም እና እንግዲህ የወንድሜ ሚስት በጣም አስደንግጫታለሁ። በጣም ተረብሻን ያለችው አሁን እንግዲህ ደጅ ላይ ውሃ ምንም እያሉ እንድትረጋጋው ደጅ ይዟት ወጥቷል። ነፋስ ምንም ልታገኝ በጣም ደንግጣለች። በጣም ተረብሻለች። ቀላል ነገር አይደለም ያየችው ነገር። ማናችንም ብንሆን ከዚህም በላይ የምናደርገው ነገር ነው እና ትዳር ብለን የያዝነው ነገር ከሌላ ለመግለጽም ይከብዳል እና ከሌላ ሰው ጋር እንዲህ ያውም ፎቶን ለእናንተ እንዴት ብዬ እንደማሳያችሁ አላውቅም እና እንደዚህ አይነት ፎቶ ሲታይ ምን ሊሰማ እንደሚችል ማንም ሰው መገመት ይችላል እና ለዛ ትንሽ እሷ ተረብሻለች። የተፈጠረውን ነገር እንግዲህ የኔ ባልደረቦችም ለማረጋጋት እየሞከሩ ነው ያሉት። ያው የምንፈልጋቸው ሰዎችም ደግሞ አሉ። ከእነሱ ጋር ማውራት እፈልጋለሁ። ስለዚህ እስቲ ቃላብ ለቃላብ ስጠውና ስልኩን አምጣልኝ። ቃላብ የልጅቷን ስልክ ይዘህ ነው አምጣው። ስልኳን አምጣ። እናንተ ና ግባ። ቁጭ በል አርፈህ። ምን ሆነ ነው? ቁጭ በል ዮኒ፣ ምን ሆነ ነው? ቁጭ በል። ሰማኛለህ? ካሜራ ላይ እያስገባኝ ነው። ቁጭ በል። ለቀቀኝና ቁጭ በል። ካሜራ ላይ እያስገባኝ። እኛ እዚህ መግባት የለብንም። ዮኒ፣ ምን ሆነ ነው? ስልኩን አይደለም የፈለኩት። ሰማኛለህ እኮ እኔ ቆይ ቁጭ በል አርፈህ ቁጭ በል። ዮኒ፣ ምን ሆነ ነው? ቁጭ በል አርፈህ። እየጮክብኝ ነው። ቁጭ በል አርፈህ። አጥፋው ካሜራውን። ምን ሆነ ነው? የምፈልገው አንተን ነው። ሰማኛለህ አይደል? ተረጋጋና ቁጭ በል እኮ በኋላ ነው። ተስተካክለህ ቁጭ በል። እባክህን አጥፋው። ቃላብ ተስተካክለህ ቁጭ በል እያልኩ ነው። ዮኒ፣ ምን ሆነ ነው? ዛሬ ሌላ ነገር ውስጥ አትተተኝ እኮ። ምን ሆነክ ነው? ካሜራ ላይ እያስገባኝ ነው። አጥፋው እባክህ፣ አጥፋው። አንተ ይኸውልህ የማንም ስም እንዳጠራ ሰማኛለህ አይደለ? ቃላብ
አንተ አርፈህ ቁጭ በል እያልኩ ነው። ዮኒ ምን ሆነ ነው? ተረጋጋ እንጂ መጀመሪያ። እኔ መመርመር የምፈልገው አንተን ነው። ትሰማኛለህ አይደለ? ስለምንድን ነው የሚመረምረኝ? ይኸውልህ አንተ ከልጅቷ ጋር ደጅ ነበርክ። ብዙ ነገር ስላንተ ተረጋጋ ዮኒ። ተረብሸህ ነው እንዴ? ተረብሻለህ። ልቀቀኝ። ወደ ዘይድ ካንተ ጋር ዮኒ መጀመሪያም ይኸውልህ እኔ ስላንተ ብዙ ነገር ብዙ ወሬዎችን ሰምቻለሁ። ወደ ዘይድ አንተ ልቀቀኝ እያልኩ ነው። ያለበትን ነገር ቃላብ ልቀቀኝ። ትሰማኛለህ? ሌላ ነገር እንዲፈጠር የማትፈልግ ከሆነ ልቀቀኝ ብያለሁ። ስላንተ ብዙ ነገር ከዚህ በፊትም ሰምቻለሁ። ምን ለማድረግ እየሞከርክ ነው ያለው? ምን ለማድረግ እየሞከርክ ነው? ቃላብ ነኝ እኮ አውቃለሁ። ቃላብ ነህ። ለዛም ነው ወደዚህ ያስገባው። ምን ሆነህ ነው እንዴ? ተረጋጋ። ውሃ ፊትን ታጠብ። አፍህን ዘግተህ ቁጭ በል እያልኩ ነው። ቀለል ይበል ትንሽ ታጠፍ። ነገሩ ገብቶሃል። ነገሩን በደንብ ታውቀዋለህ። ለዛ ነው እየለፈለፍክ ያለኸው። ተረጋጋና አዳምጠኝ። አንዴ እባካችሁ እናትልኝ። አንዴ ተረጋግታ አዳምጠኝ እያልኩ አይደል እንዴ? ቀድመህ አትለፍልፍ። ያደረግከውን ነገር ስለምትፈልገው አይደለ? ያደረገውን ነገር እያወቃችሁ ልቀቀኝ። ቃላብ አሁን ችግር የለም ሁኑ እዛው። እኔ ምንም የምፈጥረው ነገር የለም ከዚህ በኋላ። ይኸውልህ እኔ እናንተ ተረጋግተን ማውራት አለብን። እንድትንቀሸቀሽ አልፈልግም። ይኸውልህ አሁንም ቢሆን ተረጋጋ። እየደበደብከኝ ነው እኮ ታውቀዋል። ምን ሆነህ ነው? ይሄ ነገር ሲያንስ ነው። ይኸውልህ እኔ ከዚህ በፊት ብዙ ነገሮችን ብዙ ማስረጃዎችን አግኝቻለሁ። እኔ ቃላብ ነኝ እኮ። አሁንም ቢሆን አፍን ዝጋና ቁጭ በል እያልኩ ነው። ወንድም ነኝ እኔ። አይደለህም። እኔ እንዳንተ አይነት ወንድም የለኝም። እንዳንተ አይነት ከሃዲ ወንድም የለኝም። ሰማኛለህ አይደለ? ለገንዘብ ብሎ የሚሰራ ወንድም የለኝም። እሺ ስለምንድን ነው የምታወራው? የስጋ ወንድሜ ከዚህ በኋላ ወንድሜ አይሆንም። እኛ እዚህ ስራው ስንገባ ለገንዘብ ብለን ነው እንደገባ ነው። አንተ ግን ለገንዘብ ብለህ ስራውን ቀየረህ አይደል እንዴ? ያደረግከው ነገር ለገንዘብ ብለህ ነው። ስለምን ገንዘብ ነው የምታወራው? ዮኒ አላወቅኸኝም? ክደኸኛል እያልኩ ካለበት ነገር ንቃ እባክህን ዮኒ። ማነው ወደዚህ እንዴ? ማነው እኔ ላይ የቀየረክ እንደዚህ? ይኸውልህ ብዙ ማስረጃዎች አሉኝ። ስለምን ማስረጃ ነው? እኔ ላይ ምን አይነት ማስረጃ ነው የሚኖረው? እኔ ቃላብ ነኝ እኮ። ስልክ ስጡኝ። አንተው ስልኳን ይኸውልህ ይታያል አይደለ? ይሄ ምንድን ነው? ይሄ ምንድን ነው እያልኩ ነው። ምንድን ነው ዮኒ? የኔ ቁጥር ነው ምንድን ነው? የኔ ስልክ ነው። አንተ ቁጥር ነው። ይሄ ምንድን ነው ታዲያ? ምን አዲስ ነገር አለው? ይሄ ምንድን ነው? ይሄ ነው ማስረጃ ከኔ ላይ በእኔ ቁጥር ነው እኔ ደበደብኩ። እኔም ሌሎች ብዙ ስልኮች አሉኝ፣ ብዙ ማስረጃዎች አሉኝ፣ ሌሎች የሰበሰብኳቸው። ከዚህ በፊትም አንተ ውስጥ ከሃዲ ያለ ስባል ይኸውልህ አይቼ ዝም ብያለሁ፣ ነገሮችን በራሴ ማጣራት ስለፈለጉ። ኦኬ ከሃዲ አንተ ነህ እያልከኝ ነው ዮኒ? እኔ ወንድምህ ከሃዲ ነኝ? እኔ አንተን ክድሃለሁ? ክደኸኛል። እንደዛ እያልከኝ ነው? በደንብ ክደኸኛል። ሰማኛለህ? ቃላብ አሁንም ቢሆን ተረጋግተህ ቁጭ በል እያልኩ ነው። እናንተ ዱላ የምታነሱልህ እኔ ነው? ይኸውልህ እነሱም ቢሆን ይኸውልህ ችግር የለውም። አንተም ብቻ አይደለም ሁሉንም ነው የምመረምረው። ሰማኛለህ አይደለ? ሁሉንም ነው የምመረምረው። ግልጽ ነው አይደለ? ይኸውልህ ተረጋግተህ ነገሮችን እንድታናገረኝ እፈልጋለሁ። የተፈጠሩትን ሁላችሁም ይኸውላችሁ ተዘጋጅታችሁ ጠብቁኝ። ማንንም ሰው እያንዳንዳችሁ ነው የምመረምራለሁ። ሰማኛለህ ላይ ይኸውልህ እሺ አሁን ወንጀለኛ ነህ ጆኒ። ግን ከራስህ ጋር ነው። ይሄ ምንድን ነው እያልኩ ነው። የኔ ቁጥር ነው። ይሄ ምን አዲስ ነገር አለው? ይሄ ስልክ የማን እንደሆነ ታውቃለህ? የማን ስልክ ነው? ምንድን ነው ይሄ? እኔ የወንድሜ ባለቤት ስልክ ነው። እና ምን ችግር አለው? እሷ ስልክ ላይ ምን ሊያደርግ ያንተ ቁጥር መጣ? ወይ ጽፋችሁት ይሆናል። ምን ችግር አለው ታዲያ? የኔ ቁጥር እሷ ላይ ቢሆን እሺ። እዚህ ጋር ምናልባት ወደዚህ አንተ ደውለህ ላይሆን ይችላል። ወደ ወንድሜ ግን በጣም በተደጋጋሚ ጊዜ ደውለሃል እንዴ? እና ምን ችግር አለው? እኔ አንተ ጋርም ደውል የለ እንዴ? ምን ይለኛል እንዴ? አንተና የኔ ወንድም ምንድነው በመሃል ያላችሁ ግንኙነት? ምን መደወል አስፈለገ? አንተና ወንድሜ እንዴ? አንተ ሲጀመር አንተ በስራ ቢዚ እንደምትወራ ራስህን አታውቅም? ስልክ አብዛኛው ጊዜ ዝግ እንደሚሆን አታውቅምና ነው ድጋሜ ነገር የምጠይቀኝ? ትሰማኛለህ? እየጠየቅኩ ያለሁት እሱን አይደለም። አንተና ወንድሜ ለምን መደወል አስፈለገ? አሁን ይሁን የኔ አዲስ ነገሩ አልታየኝም። ለኔ ስልክ ዝግ ይሆናል፣ ደውላለሁ በሱ ብዙ ጊዜም በሱ አናግሬ ያውቃለሁ አይደለ? እሱ ጋር የሚያስደውልህ ምንም ምክንያት የለም እኮ አንተን ለማግኘት ደውላለሁ። ካሜራማኖች ያሉ ካሜራማኔ ወይም ደግሞ ከሆነ ሰው ጋር አብሬ እንደምሆን በደንብ ታውቃለህ። እና እነሱ ጋር አንተ ቀረጻ ስትጀምሩ ስልካችሁ ክፍት ይሆናል። ይህን ነገር እያወቃችሁ ለምንድን ነው? የካሜራማኑ ስልክ ሁሌም ክፍት ነው። ይኸውልህ ሁሌም ክፍት ነው። እኔ ስልኬ ዝግ ሊሆን ስለሚችል ወይ ደግሞ የሆነ ነገር ችግር ሊፈጠር ስለሚችል የእሱን ስልክ ይኸውልህ ክፍት አድርገን ነው የምንቆየው። ምንም አይነት መረጃ እንኳን ቢመጣ ተረጋጋና አዋራኝ። ምን ሆነ ነው ይሆን እያልኩ ያለሁት ነገር ግልጽ ነው። ወንድሜ ጋር ሊያስደውልህ የሚችለው ምክንያት ምንድነው እያልኩ ነው። ኤላ ብቻ ነው ብዙ ጊዜ አብሮክ ሊሆን የሚችለው። እሱን ደግሞ ብርቅ ነገር አይደለም። እንደ አዲስ ነገር ኤልያስ የጠበቀ ግንኙነት የላችሁ። ከአይን እይታ የዘለለ እንኳን የምትተዋወቁበት ምንም አይነት
ምክንያት የለም። ለምንድን ነው ይሄን ያክል ጊዜ መደወል ያስፈልገው? አንተን ሳላገኝ ስቀር እሱን አገኛለሁ። ሌሎች ምርጫዎች አሉ እያልኩ ነው። የእሱ ስልክ ነው ክፍት የሚሆነው በሰዓቱ። አሁን አንተ እንደምትለው እንደዚህ እኔ ቃላብ ተረጋጋ እናውራኝ እያልኩ ነው። ውሸትን ለመደባበቅ የማይሆን ነገር እየለፈለፍክ ነው። እየቀባጠርኩ አይደለም። ተረጋጋና የሆነ ይስማኝ መጀመሪያ እንዴ ይሄ ብቻ አይደለም ማስረጃ ይኸውልህ። እኔም ሌሎች ስራችን የሚያጠራጥር ውስጣችን ሁሌም ተጠራጣሪ ነው። ምክንያቱም የስራችን ባህሪ ነው። ይሄን እናውቀዋለን ሁላችን። ቃላብ ስማኝ እያልኩ ነው። እያልኩ ያለሁት ነገርና አንተ የምታወራው ነገር የማይገናኝ ነገር ነው እያወራ ያለው። ሰማኛለህ? አሁንም እኔ አንተ እጄን አንተ ላይ እንዳነሳ አታስገድደኝ። ሰማኛለህ አይደለ? ለማነቅ በቃ ከኔ ነው የሚሆነው። አብረን በልተን አብረን ጠጥተን አንድ እንጀራ ቆርሰን እኔ ላይ እንዲህ ቃላብ አታስመስል። ያደረግከውን ነገር በደንብ ታውቃለህ። ለማስመሰል አትሞክር እሺ። የሰራሃቸውን እያንዳንዶቹን ነገር አውቃለሁ። ከዚህ በፊት ይኸውልህ ብዙ ነገር ብዙ ጥርጣሬዎችን ሰምቼ ሳጣራ እንዳለ ፍንጮች የወሰዱኝ ወደ አንተ ነው። ያስኩትን ኬዝ ልጨርስ ብዬ እንጂ ወደ አንተ መምጣት የማይቀር ነበረ። ሰማኛለህ አይደለ? ሰሞኑን በጣም ስትረሱ ስለነበርኩ ነው። አሁን ደግሞ ይባስ ብሎ ከበቂ በላይ የሚሆን ማስረጃ አገኘሁኝ። ከወንድሜ ጋር ግንኙነት እንዳለ ሰማሁ። ከወንድሜ ጋር ግንኙነት እንዳለ አረጋግጥኩኝ። ከዚህ በላይ ምን ማስረጃ አለ? ያንተ ወንድም የኔ ወንድም አይደል እንዴ? ለምንድን ነው ይናል ከወንድም ጋር ማውራት ያጣጣ? አትተዋወቁም እያልኩ ነው። ከአይን የዘለለ እይታ ከሱ ጋር ሊያገናኛችሁ ከሱ ጋር ስራ ላይ እኮ ከማንም ጋር እኔ ካንተ ጋር የተዋወቅኩት በስራ እንጂ እኮ እሱ ከኔ ጋር ተዋወቀ ብዬ አይደለም። ከኔ ጋር አይመጣም። በተደጋጋሚ ከናንተ ጋር የሚገናኝበት ምንም ምክንያት የለውም። እባክህን ተረጋጋና ነው አስበው። መጀመሪያ ተረጋጋና አስተውል። ከራስ ጋር አይደለም ተረጋጋ። ቃላብ እኔን እየጠረጠርከኝ ታውቀዋል። እጄን እንዳነሳ አታስገድደኝ። ዮኒ እኔ ነኝ። ምን የተፈጠረው? አሁን ይኸውልህ ግልጽ አድርገህ እንድነግረኝ እፈልጋለሁ። እኔ እናንተ መግባባት የምንችለው እነማን ይሄን ነገር እንድታደርግ እንዳስገደዱ እነማን ከዚህ ጀርባ የሚያስገድደኝ? እኔ ከዚህም በላይ ስንት ነገር ሰርተናል። እኔ እናንተ ቃላብ ይበቃል። አንጨቃጨቅ፣ ይበቃል። ነገሮችን አውቄያለሁ እያልኩ ነው። እባክህን ተረጋጋ። ዮኒ ደጋግሜ ተረጋጋና አስብ እያልኩ ነው። የምትታወቁበት የምትገናኙበት እኛ በገንዘብ ምሽንሸት ሰዎች አይደለም። ምክንያት አላችሁ ወይ እያልኩ ነው። ምክንያቴን ነገርኩህ። አንተን ለማግኘት ብዙ ጊዜ እሱ ጋር ደውዬ ሊሆን ይችላል። እሱንም 3 4 ከዛ በላይ ደውዬ አላውቅም። እሱ ጋር እየነገርኩህ ነው። ስራ ላይ ሲሆን ሌላ ቦታ እኛ ሌላ ስራዎችን ስንሰራ አንተም ማግኘት ስራ በምንሰራ ሰዓት ላይ ድንገት ደውላለሁ። አንተም በምታስፈልገን ሰዓት ቀን ነው እንጂ እኛ ስራችን ማታ ምን አይነት ስራ እንሰራለን? በጣም አስፈላጊ ኬስ ካልሆነ እኛ ማታ ቀርጸን አናውቅም። ስደውል የነበረው ይኸውልህ ባለቤቱ የነገረችኝ ማታ እንደምትደዋወሉ ነው። ይሄ እኔ ማታ ደውዬ አላውቅም። አትዋሽ። አሁን አትደባብቅ። እኔም የምዋሸው ነገር ስለሌለ ነው። አሁን አንተ ማታ እያልከኝ እኔ ቀን ነው እያልኩ ያለሁት ምንም የዋሸውክ ነገር እንደሌለ ይኸውልህ ነግራኛለች እያልኩ እኮ ነው። እያንዳንዱ ነገር ነግራኛለች። ከዚህ በፊት የሚያገኟቸው ነገሮች አሉ። መጀመሪያ አጣራ። ስራችን ምንድን ነው? ወይ ለእኔ ስጠኝ ይህንን ነገር እኔ ልጨርሰው። ለአንተ ልስጥህ፣ ከዛስ ታበላሸዋለህ። የጀመራችሁትን ነገር ልጨርሱት ነው። እኔና ተሙን አታውቁኝም እናንተ። ማንም አያውቅህም። ከዚህ በኋላ አንተ ይኸውልህ እኛ ባልደረባ አይደለህም። ሰማኛለህ አይደለ? የኛ ባልደረባ አይደለህም። እሺ አንተ እኔን አታውቀኝም። አንተ ነው እንደምትሆነው። ልቀቀኝ ብያለሁ። እኔ አንተን ከዚህ በኋላ አላውቅህም፣ ማወቅም አልፈልግም። ሰማኛለህ አይደለ? ነገሮች ግልጽ ናቸው። ይሁን የሚያጋጨን ሰው አለ ማለት አሁን ያን ነገር እኔ እናንተ በቀላሉ ተግባብተን ስራዬን ታውቃለህ። ወንጀለኞች እንዴት እንደማወጣጣ ታውቃለህ አይደለ? ይኸውልህ ስራችን ያ ነገር እንዲፈጠር የማትፈልግ ከሆነ እንድትዘናጋ ነው ብዙ ሴራ እያደረጉብህ ያሉት። አንተ እያደረክብኝ ያለኸው እኔ ምን ነው? እንዳትለቁት እሺ። ያዙትና እዛው አፉን አዘጉልኝ። እሰሩት። ልቀቀኝ። ገባለሁ። አንተ ልቀቀኝ እስኪ። ዮኒ አንተ እኔ ሳታምነኝ ቀጥሎ እኔ ሳታምነኝ ቀጥሎ አንተ እኔ እናንተ ሌላ ነገር ተረጋጋ። እንደሆነ ያጓራኝ እኔ ሳታምነኝ ቀጥሎ አንተ ምን ልትሆን ነው እያልኩ ነው። ምን ልትሆን ነው? እኔ ሳታምነኝ ቀጥሎ አንተ እንደዚህ የምታደርገኝ እንድገበድብህ አታስገድደኝ እሺ። ለምን ለቅቃችሁ? ናውጣ ና ተነሱታ ብያለሁ። ተረጋጋለሁ። ናውጣ ብያለሁ። ያዙት። እሰሩት። እዛው ተረጋጋ። እሰሩት። አስወጡት ነው ሲጀመር። አስወጡት ብያለሁ። አስወጣው። ይዘውጣ ዮኒ ተው ግን አስወጣው። እንግዲህ በራሳችን ሰዎች ነው እየተከዳን ያለን። ከዚህ በፊት በጣም ብዙ ጥርጣሬዎች ነበሩኝ። በጣም ብዙ ማለት ይህን ነገር እንደቀላል እያለፍኩ እየመሰልኩኝ ማለት ከዚህ በፊትም እንግዲህ ብላችሁኛል እናንተ ራሱ በኮመንት ባልደረባ ስትባል ለምን እንደቀልድ ዝም ብለህ አለፍከው እያላችሁ። ምክንያቱም
ቀጥታ እዛው በወነጀል የራሴን ነገር ነው የማበላሸው፣ ችግሮች እፈጥራለሁ ብዬ ማለፍ አልነበረብኝም። በእርግጥ አሁን ነው ነገሮች የተረዳሁት። ግን አላቅም ይሄ ነገር ከመቼ ጀምሮ ከወንድሜ ጋር እንደዚህ ነገር ማድረግ እንደጀመሩ፣ ከመቼ ጀምሮ ነገሮችን ማድረግ እንደጀመሩ ምንም ማለት እንትኑ የለኝም። አላቅም ለምን ይሄን ነገር ማድረግስ እንዳስፈለገው፣ በምን እንዳታለሉት፣ በምን አይነት ነገር እንደደለሉት አላቅም። እሱና ወንድሜ ሆነው እንግዲህ ብዙ ነገር እንዳሴሩ ነው የተገነዘብኩትኝ። ስለዚህ እስኪ ነገሮችን እናጣራለን፣ ሁኔታዎችን አጣርተን ይህ ግለሰብ እንግዲህ ወንድሜም ያለበትን ሁኔታ እንግዲህ ለማጣራት እየሞከር ነው። የኔ ባልደረቦች በየቦታው እየተሯሯጡ ነው ያሉት። እንግዲህ ትላንትና ፈልጌ ሳጣው ቀጥታ ነገሮችን ሂደት ጀምረናል። አላቅም እንግዲህ አሁን ያገኙታል አያገኙትም። በዚህ ፍጥነት የትም ይሄዳል ብዬ አላስብም። ምክንያቱም እኔ እነተሙ ይህን ነገር አግኝተው ለእኔ ይህን ነገር ከመንገራቸው በፊት ተደዋውለናል። ብዙ ጊዜ ያው የልጄንም ጉዳይ እንዴት እንደሆነ ምናምን እሱ ጋር ስለምጠይቅ ደውያለሁ። የሚገርመው ወላ ወደ እነሱ ልሄድ ስል ራሱ ቀድሜ እነሱ ጋር ከመሄዴ በፊት ደውዬለታለሁ። አንዳንድ ነገሮች ሊያቆዩኝ ስለሚችሉ ምናምን ብዬ፣ ምክንያቱም እነሱ ጉዳዩን ስላልነገሩኝ በአስቸኳይ ቶሎ ና ሲሉኝ እነተሙ ጋር ሲሄድ ያው እሱን አደራ ብዬ እንግዲህ የተፈጠረ ነገር ካለ ለባለቤቴም ለልጄም እንትን ትልልኛለህ፣ ወደ ቤት መሄድ ካለባትም ትወስድልኛለህ ከትምህርት ቤት ከወጣች ብዬው እንግዲህ ያን ነገር ነው ተነጋግረን ወደ እነሱ ከሄድኩትኝና ያችን አውርተን ከዛ ከነተሙ ጋር ደግሞ ካወራን በኋላ ምክንያቱም ለካ ከመሀል እንግዲህ መረጃ የሚያቀብለው ሰው ነበር ማለት ነው። ምን አይነት ነገር እንደተደረሰ ማን ምን እንደደረሰብኝ የሚያቀብለው ሰው ነበር ማለት ነው። ለዛ ነገሮችን ስላወቀ እንግዲህ ቃላብን ከኔ ጋር ነው ይዤ ሄድኩት። የዛ ሰዓት ላይ የተወሰኑት ባልደረቦቻችን ሆነን እንግዲህ ነው ወደ እነተሙ ጋር ነው እና ምንድነው የተፈጠረው ነገር ብለን እዛ ሲሄድ በተወሰነ መልኩ ለማስረዳት ለኔ ሲሞክሩ ዘልዬ ነው የገባሁትኝ። ልግባ ብዬውላ ከሳሚ ጋርም ደጅ ላይ ካለቀከኝ ያልኩላ የተወሰነ ግብግብ እየፈጠረን ነበርና አላቅም። አሁን እንግዲህ ሳሚ የሆነ ነገር ላይ ደርሶ እንደሚመጣ እርግጠኛ ነኝ። ወንድሜን ያገኝልኛል ብዬ ተስፋ አደርጋለሁ። ምክንያቱም እጅ ስልኩም አለ እንግዲህ በእጅ ስልኩም እንዲመረመር አድርገናል። ያሉትን ነገሮች እንግዲህ እንዲያጣራ ለሳሚ አደራ ብዬዋለሁ። ማለት መጀመሪያ ታግቶ ይሆናል የሚል ጥርጣሬ ነው የነበረኝ። ነገሮችን ግን አሁን ሳስባቸው ስገምታቸው ነገሮች ስለተደረሰበት፣ ምክንያቱም ከውስጥ ከመሀል አቀባይ ስላለው ነገሮች እንደደረስኩበት ስላወቀ ነው የጠፋው። የኔ ወንድም ነገሮችን ከመጀመሪያ ጀምሮ ያውቃቸው ነበረ። ምን አይነት ነገሮች እንደሚሰሩ ያውቅ ነበር ማለት ነው። ስለዚህ ለዛ ነው የጠፋው ማለት ነው። ስለዚህ ምርመራችንን እንግዲህ ጀምረናል። አንዳንድ ፍንጮችን አግኝተናል። በእርግጥ ይኖርበታል የተባሉት ቦታዎችን እየሄዱ እያጣሩ ነው። ሳሚም ያው ያውቃል፣ ብዙ ነገሮችን ያውቃል እና እርግጠኛ ነኝ የሆነ ነገር ላይ ደርሶ እንደሚመጣ አላውቅም። እስኪ ለማንኛውም እስኪ አስቴር ወይም ባለቤቱ አሁን ይመስለኛል ተረጋግታለች። ደጅ ላይ አንዳንድ እንቅስቃሴዎችን እያየሁ ነው። ትምጣና እስኪ ያለውን ስለ ወንድሜ ስለ ኤልያስ የተደበቁ ነገሮች ካሉ ምናልባት አላውቅም ምን እንደሚሰራ አሁን ላይ ግራ ገብቶኛልና እስኪ እስከ እሷ ጋር ትንሽ ቆይታ ላድርግና እስከዛም ባለቦች ያገኙት ነገር ካለ እንግዲህ መልሰው ለእኔ የሚያሳውቁኝ ይሆናል። እባካችሁን አስገቡልኝ። ትግባ፣ ችግር የለውም። ነገሮች በጣም አወዛግቦኛል፣ ግራ አጋብቶኛል። ምን ብዬ እንደምነግራችሁ እራሱ አላውቅም። ግቢ አስቴር፣ ነይ ግቢ። አይዞሽ፣ ተረጋጋሽ። እንዴት ነው አሁን? ምን አመጣለሁ ብለህ ነው ከዚህ በኋላ? እስቲ ደገፍ። ያው እኔም በጣም ተጨነቄ ነው ያለሁበት። ያው እንግዲህ አይተሻል፣ ወንድሜም የገዛ ባልደረባዬም ነው እንግዲህ እዚህ መሀል ላይ የከዳኝና ሁለት ሰው ተከድቻለሁ። ግራ ገብቶኛል። ነገሮች ድብልቅልቅ ብለውብኛል። በሰዓት ወንድሜን እየፈለግኩ ነው። ምን ብዬ እንደምነግርሽ አላውቅም። ምን አንተ ብቻ የደረሰብኝን ታውቃለህ? አዎ፣ ያንቺም ቀላል ነገር አይደለም። ቤቴን የፈረሰው የማምነው እኮ ባሌ ነው እንደዚህ ያደረገኝ። ቤቴን የፈረሰው እንዲያደርጋል ብዬ አልጠብቀውም ነበር። እንዲፈጽማል ብዬ ምን በቃ አይምሮዬ ላይ ይሂድ ይጫወት ምናምን ያምሽ፣ ግን እንደዚህ ቺት ያደርግብኛል ከሌላ ሴት ጋር ከሴተኛ ዳርጋ ያደርጋል ብዬ ግን አስቤ አላውቅም ነበር። ወርዶ እዛ ጋር ሄዳል ብዬ አላስብም ነበር። ያው እንግዲህ እሷ እንዳለችኝ እኮ በጣም ብዙ ነገር ነው የነገረችኝ። ከኔ ጋር ብቻ አይደለም፣ በጣም ብዙ ሴቶች ሴተኛ ነው ምን ያላለችኝ ነገር ማለት እኔ ወንድሜ ጋር ማለት ብዙ ነገር እናወራለን። በአንተ ይቀናል በአንተ ያለችኝ ነገር ማላውቀውን ሰው ነበር ማለት ነው አግብቼ የሚኖር የነበረው። ማላውቀው ምን አንቺ ብቻ እኔ ስንት ዓመት አብሬው የኖርኩት
ወንድሙ እንኳን እኮ ስለ ወንድሜ የተነገረኝ ነገር አዲስ ነው፣ እንግዳ ነገር ነው የሰማሁት። ለምንድን ነው ወንድሜ በእኔ የሚቀናው? ምን ስላደረግኩ? እኔ ምን አውቃለሁ? እኔ አልገባኝም። የተፈጠረ ነገር ካለ መጥቶ ያስረዳኛል እንጂ ይሄን ነገር እንዲህ ነው ብዬ ግራ ገብቶኛል። ማለት ይሄን ነገር ራሱ ለመረዳት ራሱ ግራ ገብቶኛል። እንዴት ወንድምና ሚስትን እንዴት ይሸጣል? እንዴት አይነት ባለጌ ሰው፣ እንዴት አይነት ስብዕና ቢኖር ነው? እኔንስ ይሁን እሺ፣ እኔስ እሺ ሚስት ነኝ ይማግጥብኝ ምናምን ችግር የለም። እንዴት አንተን ሚስት እኮ ከምንም በላይ ነው በዚህ ሰዓት። አሁን ይኸውልሽ ከቤተሰብ ስትለይ ቀጣይ የሚኖርሽ ቤተሰብሽን የምትመሰርችበት በሚስት ነው። አላቅም እነዚህ ነገሮች ደስተኛ ነበርኩ ከአንቺ ጋር ትዳር ሲፈጽም ብዙ ነገሮችን አውርተናል። በቃ እኔም እንዳንተ ሰው ልሆን ነው፣ ቤተሰብ ሊኖረኝ ነው፣ ስንት ነገር ተባብለናል እኮ ያኔ ታስታውሻለሽ። እኔም ገና አዲስ ባለትዳር ነበርኩና አሁን እኔ ልጅቷ ያለችኝን ማመን ራሱ እኔ ከብዶኛል። በማግባትህ ይቀናል፣ በኑሮህ ይቀናል፣ በስራህ ይቀናል፣ በምታደርጋቸው ነገሮች ይቀናል። አንተን በጣም ነው የሚጠላህ። ማለት እነዚህ ነገሮች ናቸው አይምሮ ውስጥ እያቃጨሉ ያሉት። ለምንድነው ወንድሜ እኔን የሚጠላኝ? ምን ምክንያት አለው? ምን ስላደረግኩት? እኔ ምን አውቃለሁ? እንደዚህ አይነት ሰው ይሆናል ብዬ በፍጹም አስቤ አላውቅም። እኔ ፍቅራችሁ ነው የማውቀው እኮ መተሳሰባችሁ ነው የማውቀው። ለካ እሱ ከኋላ ሸፍጥ እያሰበ ነበር፣ ተንኮል እያሰበ ነበር። እኔ ፍቅርህን ነው የማውቀው። ከእሱ ጋር ያላችሁ እኔ እንዴት አይነት በቃ መዋደዳችሁ ነው የማውቀው። እኔ ለአንተ ተንኮል ያስባል ብዬ መቼ አስብኩ? በፍጹም እኔም መገመት ራሱ ማለት ስትነግረኝም አመንም አልፈለኩም ነበርና እስቲ እንደው አስቴር አሁን እስቲ ነገሮችን አስቢ። አሁን የተፈጠሩት ነገሮች ተፈጥረዋል። መቼም ከዚህ በኋላ ለወንድሜ ምንም ነገር መደበቅ አይኖርብሽም። ምንም የምትሸፋፍኝለትን ነገር አይኖርም። በእርግጥ ትደብቅኛለሽም ብዬ አስቤ አይደለም፣ ግን እንደው እስቲ አስታውሽና ያሉ ነገሮች ካሉ ወንድሜ ሌላ የተደወለለት ስልክ ወይ ደግሞ ሌላ ሴት አላቅም የተፈጠረ ነገር ካለ እስቲ እባክሽን ለማስታወስ ሞክሪና ከዚህ በኋላ መቼም ምንም እንደባበቃቸው ነገሮች አይኖርም። ሁለታችንም በገዛ በራሳችን በምንለው ሰው የተከዳ ነውና እስቲ እንደው ወንድሜ ላይ አሁን የት ሊሄድ ይችላል ወይ ታስቢያለሽ? በዚህ ሰዓት የት ሊሆን ይችላል? ወይ ሌላ የምታውቂያቸው ነገሮች ካሉ እስቲ እባክሽን። አንደኛዋ ሴት ጋር ነው ሊሆን የሚችለው እንደነገርከኝ። ሌላም ኤጀንትም የለውም። እንዳየሁት ከሆነ ሁሉን እያየሁ ነው። በፊት አንተ ጋር ነበር የሚመስለኝ። ለካ እሱ ሴተኛ ዳሪ ምናምን ከሴት ጋር ነው ሲንዘላዘል። ከዚህ በኋላ መደብቅለት ነገር ይኖራል ብለህ ታስባለህ? እንደብቅለት ነገር ሲኖራል እንጃ። ደብቂያለሽ ብዬ ሳይሆን ያው የተፈጠረ ነገር ካለ ያላስታወሽው የረሳሽው ነገር ካለ እነግርሃለሁ። ከዚህ በላይ ለአንተ የምደብቀው ነገር የምታውቂው ነገር አለ እንዴ? ከቅርብ ጊዜ ወዲህ ከሆነ ጊዜ በኋላ ትንሽ ከቅርብ ጸባዩ ከተቀየረ በኋላ የሆነ ቁም ሳጥን አለ። እሺ፣ እሱ ቁም ሳጥን እኔ አጠገቡ እንዲደርስ አይፈልግም። ምን ታደርጊያለሽ? እዚህ ጋር ተሳስቼ አጠገቡ እንኳን ምን ታደርጊያለሽ? ሂጂ ውጪ፣ ምን ታደርጊያለሽ? ቁልፉን አያስነካኝም። ያመጣል የሆነ በቃ ታያለህ አይደል? ምንም ቢሆን ምንድን ነው የደበቀው ብለህ እንትን ትላለህ፣ ትጓጓለህ። ሰው ነህ። ምንድን ነው ከኔ የሚደበቀው እያልኩኝ እንዲህ ሳይ የሆነ ቀስ እያልኩኝ ተደብቄ አየዋለሁ። አስገብቶ የታሸገ ብሮች በቃ ሙሉን የታሸገ ብር፣ እንዴት ትንሽ ብር እንዳይመስልህ የወንድ መሳቢያ ውስጥ ማየት ትችላለህ። ቁምሳጥኑን ከፍተህ ማየት ትችላለህ። ከፈለክ ብትሰብረውስ? ከዚህ በኋላ ለሱ እንደብቅለት ሚስጥር ይኖራል? አንተን እየሸጠ አንተን ወንድሞቹ ቤተሰቦቹን እያሳረደ ነው ማለት ነው ይህን ብር የሚያመጣ። እንደዚህ አይነት ገንዘቦች አሉ። ማየት ትችላለህ እኮ አልኩህ። ከአንተ የምደብቅህ ነገር የለም እኮ ማየት ትችላለህ እኮ። እንደዚህ አይነት ሰው ይሆናል ብዬ ኤልያስን አስቤው አላውቅም ነበር። እንደዚህ አይነት ሰው እኔ ሚስጥሩ ምን ብዬ ወንጀል ይሰራል ማለት እነዚህን ገንዘቦች ኬት አመጣው ነው የሚልሽ? ነግሮሽ ያውቃል? አያገባሽም ነው የሚለኝ። ምን አገባሽ? ይሄን ያክል እንደዚህ እናንተ እንትሉ ነበር ማለት ነው። በመሀላችሁ ይሄን ያክል ችግር ነበር ማለት ነው። አዎ ኑሮሽ አይግደልብሽ። አስቴር እንደዚህ አይነት ነገር እኮ ሲኖር መደበቅ አልነበረብሽም። ለእኛ ለቤተሰቡ መናገር ነበረብሽ። ታውቀዋለህ ማለት ስለምወደው የትዳሬ ማጣት አልፈልግም። ለማንም እንዳትነግሪ ብሎ ያስፈራራኛል። እንዲህ ለአንተ እንዴት ብዬ እነግርሃለሁ? እያስፈራራኛል። በቃ ከነገርሽ በቃ አልለቅሽም ነው ምናምን ነው የሚለኝ። በቃ እኔ እንደምወደውም ስለሚያውቅ በቃ ከዚህ በኋላ አጠገቤ እንድትደርሽ አላውቅም። ተሳስተሽ መግደል ምናምን ያስፈራል። ተሳስተሽ እንደምወደው መለየት ከሱ እንደማልፈልግ ያውቃል። ተሳስተሽ ለአንዱ ሰው ትንፍሽ ብትይ እኔና አንቺ መጨረሻችን ነው። በቃ መጨረሻችን ነው። ኬታ መጣሁት ይልሻል። እንደው የሆነ በወሬ መሀል ምናምን ጠይቀሽ ታውቂያለሽ? የሚነግረኝ ነገር የለም። ምን የሚያገባሽ ነገር አለ? አንቺ ቤትሽ አይጉደል እንጂ ኬትም ላምጣው፣ እኔ ዘርፌም ላምጣው፣ ሰርቄም ላምጣው፣ ገድጌም ላምጣው፣ አንቺ ምን አገባሽ? ተወሱንና እዛ ጋር ሌላ ደግሞ ትንሽ በቃ እሱ ሲሞላበት ታውቃለህ። ሳጥኑ ሞላ። ሳጥኑ በገንዘብ ሞላ ነው ሞላ። እሺ ሲሞላበት ሌላ ደግሞ የምናስቀምጣቸው የአሮጌ ጫማዎች ምናምን እናስቀምጥባቸዋሉና እሱ ሳጥን ውስጥ አሁን ገብተህ ታየዋለህ። እኔ ምንም እንትን የምልህ ነገር የለም። እሱ ውስጥ አሁንም እዛ ውስጥ እያስቀመጠ ነው። ለካ እንትን ወንድሙ ስጋውን እየሸጠ ነው። ከዛ አልፎ ሌላም ገንዘብ የሚያጠራቅምበት። አዎ በደንብ ለካ ወንጀል እየሰራ የሚያመጣ ብሩ
ወይ ተንኮል እየሰራ ነው የሚያመጣው። ለካ ወንድሞቹን ስጋዎቹን እየሸጠ ነው የሚያመጣው ብሩ። ይሄ ነገር አለን የምትይኝ አለ ነገርኩ። አንተ ከዚህ በኋላ ለእሱን የምደብቅለት ነገር ይኖራል ብለህ ታስባለህ? ከዚህ የተለየ ነገር ምናልባት አላውቅም፣ ዶክመንቶች፣ ፋይሎች ወይ ሌላ ተጨማሪ ስልክ አሁን ካለው ውጭ ተጨማሪ ስልክ ይኖረዋል። ለምን አይኖረውም? ያንን ያክል ብር ማስቀመጥ ከቻለ ለምን አይኖረውም? ዶክመንቶች ለምን አያስቀምጥም? ስለዚህ ይህንን ሳጥን አሁን መሰበሩ መብትክ። ቁልፍ የለሽም? ቁልፍ የለኝም። እንደ ቁልፍ ለኔ ይሰጠኛል እንደማስዳርጠገው እንደማደርስ ስበረው አልኩ እኮ እኔ ስበረው። እሺ እኛ ጋር ያሉት መሳሪያዎች ምናልባት መኪና ውስጥ እንደዚህ አይነት ነገሮች ካሉ አምጡልኝ። አስፈላጊ ከሆነም የሌለ ነገርም ካለ ቶሎ አሁን በአስቸኳይ ይዛችሁልኝ እንድትመጡ ፈልጋለሁ እና አስፈላጊ ከሆነ አሁን ቁም ሳጥኑን መስበር ካለብን እንሰብራለን። ቶሎ ብላችሁ ከመኪና ውስጥ ያሉትን ነገሮች እንዳለ ማቴሪያሎችን ይዛችሁልኝ ነው። ስለዚህ እንደዚህ አይነት ነገር እዚህ ያለ ነው የምትይው? በደንብ ነው ያለው። በደንብ አንድ ቦታ አይደለም ሁለት ቦታ በቃ ሞላበት። ሌላስ ምን የተለየ ነገር አለ ወንድሜ? ማለት አሁን እኔ ግራ ገብቶኛል። በዚህ ሰዓት የት ሊጠፋ ይችላል? ሲያወራ የሰማሽው ስለ ቦታዎች ወይ ደግሞ አላቅም ስለተለያየ ቦታ እዚህ ቦታ እንገናኝ እንደዚህ አይነት ነገር ሰምተሽ ታውቂያለሽ? ከኔ ስልክ ሲያወራ ከኔ በጣም ርቆ ነው የሚያወራው። እና ምን ተደብቀሽ ምን አስደብቅ ያሰማሻል ምናምን ይለኛል። ምን ትደብቂያለሽ ከኋላ ምንድን ነው የምትከተይኝ ምናምን ይላል። ያው ስራውን ስለሚያውቅ ታውቃለህ። እኔ ያለ በደንብ ነው የሚጠራጠረው። በቃ የኔን እንቅስቃሴ ነው የሚከታተለው። በቃ ከቅርብ ጊዜ ወዲያ ያመጣው ባሪ ያኛው የዴሮ ኤልያስ ምናምን ተጫዋቹ ምናምን የለም። ከኔ ጋር የነበረን ፍቅር ምናምን ቀርቷል። በቃ እሱ እንዴ ብዬ ልንገርህ በቃ ማለት እስቲ ልታገስ ልጠብቅ ብዬ ነው። እንደዚህ ደረጃ ከደረሰማ ምን እንደብቅለታለሁ ነገሮችን አስቴር። እሺ ይሁን፣ አሁን የሆነው ሆነዋል። ስለዚህ ላሉት ነገሮች መፍትሄ ነው እንትን የምንለው። እስቲ የኔን ባልደረቦች መሳሪያውን ያምጡና ሳጥኑን አስፈላጊ ከሆነ እንሰብራለን። የተገኙ ነገሮችን ካሉ እናያለን። ስለዚህ እንግዲህ ውድ ተመልካቾቻችን እነ ሳሚም በዚህ ሰዓት እንግዲህ ወንድሜን ፍለጋ ላይ ነው ያሉት። የኔን ባልደረቦች አንዳንዶቹ ሄደዋል እና እስቲ እሱ ያለበትን ነገር እናጣራለን። በተለይ ደግሞ ይሄ ቃላብን በደንብ እንድታጣሩልኝ እፈልጋለሁ እባካችሁ። አሁን እኔ ከእሱ ጋር በምን አይነት መልኩም ራሱ መግባባት እንደምንችል አላውቅም። ከቃላብ ጋር አስፈላጊ ከሆነ ሌሎቹን በምናወጣጣበት መንገድ እያሰቃያችሁ አወጣጡት። ባልደረባነቱ ከዚህ በኋላ አብቅቷል። ከዚህ በኋላ የእሱ የኔ ባልደረባ አይደለም፣ አሳልፎ ሰጥቶናል። በዚህ መሀል እኮ አንዳችን ልንሞት እንችል ነበር። ስለዚህ አሁንም ቢሆን ከዚህ ውስጥ እንደዚህ አይነት ነገር የሚፈጠር ሰው ካለ አሁንም ቢሆን ቃሌ ነው፣ እኔ ለማንም ርህራሄ አይኖረኝም። በዚህ መልኩ ለወንጀለኛ ለገዛ ወንድሜ እንኳን ይወላችሁ ማልመለስ ነው። ስለዚህ አሁኑኑ እንድታጣሩን ይፈልጋለሁ። ኤልያስን ፈልጉት፣ ቃላብን ደግሞ አሁኑኑ አወጣጡት። የተፈጠረውን ነገር አሁኑኑ አወጣጡት። በምትችሉት በምታውቁት መንገድ ሁሉ እንድታወጣጡት እፈልጋለሁ። ሂዱ እዛው መኪና ውስጥ አላቅም የፈለጋችሁት ቦታ አወጣጡት። ስለዚህ ሌላ ምንም የማውቀው ነገር የለም፣ ከዚህ ውጭ የተፈጠረ ነገር የለም ነው የምትይኝ? ከኔ ጋር ምንም ሌላ ነገር የተፈጠረ ነገር የለም። ይኸው አንተም ሁሉን ነገር ተረጋገጥክልኝ። አወቅኩት፣ ገመናዬን አወቅኩት። ለካ ስታረድ እንደነበርኩ አላወቅኩ። ከኋላ ይሸጥ ሲሰራ እንደነበር አላወቅኩ። ለማንኛውም አንቺም ተረጋጊ፣ ነገሮችን ሰከን በይና ምን እንረጋጋል? ከዚህ በኋላ ምን ያረጋጋል? ህይወት አይሆነኝ ቤት አይሆነኝ ምን ሊያደርግልኝ ነው መረጋጋው? እስቲ ትንሽ ታገሽ አስቴር፣ እንደዚህ በመቸኮል ምንም አይመጣም እና እስቲ ለማንኛውም የኔን ባልደረቦች እየገቡ ስለሆነ እስቲ ያልሹን ነገር ታሳይንና ገብተን እሺ፣ ችግር የለውም አምጡት እቃውን። ችግር ነው ተነሽ። ውድ ተመልካቾቻችን በጣም ለማየት የሚከብድ ማለት ለማሰብም የሚከብድ ነገር ነው እንግዲህ ያገኘነው። አላውቅም በዚህ ሰዓት ካሜራማናችንም እንግዲህ ሊቀርጸው ሞክሮ ነበር። ጨለማ ነው ቤቱም፣ ትንሽ መኝታ ቤቱ በጣም ጠባብ ስለነበረ አልተመቸም። እነሱም ሲታገሉ እስቲ የሚታይ ከሆነ ኤዲተር እንዲያስገባላችሁ አደርጋለሁ እና ትንሽ ግራ ያጋባል። ነገሮች እንግዳ ሆኖብናል እና ይሄ ነገር ከወንድሜ ቤት ይገኛል ብዬ ለማሰብ በጣም ብዙ ገንዘብ ነው የተገኘው። ማለት በግምት እንኳን እንትን ለማለት የታሰሩ ወደ 20 ሺህ ብሮች ብዙ ነው ያሉት። እንግዲህ የቁም ሳጥኑ የታችኛው መሳቢያ ኦልሞስት በብር ማለት ይቻላል ሞልቷል። እሱ እንኳን ወደ ከአንድ ከምናምን በላይ የሚያልፍ ነው ይመስለኛል። ለምን ወንድሜ ይህን ነገር አካውንት ውስጥ ማስገባት እንዳልፈለገ አላቅም። እና እነዚህን ገንዘቦች ከየት ነው ያመጣው? ለምንስ ነው የሚጠቀማቸው? እነዚህ ነገሮች ለምንድነው ወደ አካውንት ውስጥ ማስገባት ያልፈለገው? እንግዲህ ወይ ወደ አካውንቱ ማስገባት ያልፈለገው አላቅም። ያው እንዳይታወቅበት ነገሮች ከየት መጡ የሚባል ነገር ጥያቄ እንዳያስነሳበት ይሁን አላቅም። ወይ እነዛ ሰዎች ካሽ ብቻ ይስጡት
እርግጠኛ አይደለሁም እና ወደ ኦልሞስት 1 ሚሊዮን የሚሞላ አላውቅም፣ ግምት ነው እንግዲህ ይመስለኛል። አልጋ ስርም እንግዲህ ያገኘናቸው አሉ የተወሰኑ ገንዘቦች። ስለዚህ የተወሰነም ዶክመንቶች ተገኝተዋል። ዶክመንቶቹን እንግዲህ እኔ ባልደረቦች እያጣሩ ነው። ፍላሽ የተገኘ ፍላሽ አለ፣ ስልኮች አሉ። እነሱን ነገሮች እንግዲህ እንዳለ ለማጣራት እየሞከሩ ነው። ሲም ራሱ ሳይቀር በጣም ብዙ ሲም ነው የተገኘው እና እስቲ እያንዳንዱ ነገር እንግዲህ አሁን እኔም ሄጄ ወደዛው ላጣራና ተመልሰን እንግዲህ ነገሮችን ለእናንተ እናሳውቃችኋለን። ስለዚህ የተፈጠሩት ምንድን ነው፣ ወንድሜስ በሰዓት የት ነው ያለው የሚለውን ነገር እንግዲህ እናጣራለን። ለእናንተ ሁሉንም ነገር እንግዲህ ይዘን እንመጣለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ ስል እንግዲህ በአክብሮት እጋብዛለሁ። አብራችሁን ቆዩ።